ኢትዮጵያ የነ ኮሎኔል በዛብህ ሀገር ናት። ኢትዮጵያን ገናና በዓለም የሙግትና የሐሳብ ድግስ አደባባዮች ላይ በኩራት እንድትቆም ያደረጓት የተወደዱ ቀናቶቿ ትዝታ ብቻ አይደሉም። ኢትዮጵያ ከራስ ዳሽን እስከ ዳሎል ያለ 10 አይነት የአየር ንብረት ቀጠና፣ ውብ መልክዓ ምድር፣ የማዕድን ሀብት፣ ድንግል መሬት፣ የዓለምን ከግማሽ በላይ ሕዝብ ከ8 ሰዓት ባነሰ በረራ ማግኘት የሚያስችል መልክዓ ምድር ላይ መሰየምና በአንድነቱ የማይደራደር ቀለመ ብዙ ሕዝብ ያላት መሆኑ ሲሰላ የኢትዮጵያ ውብ ቀኖች ትዝታ ብቻ አይደሉም፣ ተስፋም ናቸው። የሀገሪቱን ብሩህ ቀናት ለማዋለድ የተስፋ አድማስን ለመኳል የሚጣደፉ ልጆች አሏት። ኢትዮጵያ ከ7 ጊዜ ውድቀት በኋላ እንኳ መቆመን የሚያውቁ ጠቢባን ያሉባት ሀገር ናት። ኢትዮጵያ የቆዳ ቀለምና የዛሬ ደረጃና የኑሮ ሁኔታን ሳያዩ በአሸናፊነት የሚችሉ ዜጎች ያሉባት ሀገር ናት። በሀገሪቱ የጥንት ታሪክ ኢትዮጵያን ለማቆም አልፎም ለማጽናት ከትናንት እስከ ዛሬ ሚሊዮኖች ከራስ በላይ ሀገር ብለው ስለ ሀገር መቆም ሲሉ ወድቋል። ኢትዮጵያ የነ ኮሎኔል በዛብህ ሀገር ናት። በስርዓትና በሀገር መካከል ያለውን ልዩነት የሚገባቸው እንደ ደጃዝማች ባልቻ ሳፎ ሀገር በጠራቻቸው ሰዓት ሁሉ አቤት ማለት የሚችሉ ጀግኖች ሀገር ናት። ኮሎኔሉ በቀድሞ ጦር ውስጥ በመሆን ሀገር አንድነቷ ሊጠበቅ ግዛቷም ሊቆረስ አይገባም፣ ጠላቶቿም አይሳካላቸውም ብለው ዘምተዋል። ሻቢያ የኢትዮጵያን ግዛት ወሮ ኢትዮጵያ ክተት ስታውጅ አቤት ብለው በደስታ ዘምተዋል። ይህ ኢትዮጵያን የማጽናት ታሪክ የአባት ውርስ ነው። ይህ ኢትዮጵያን የማጽናት ተጋድሎ የሀገር ካስማ ማህበራዊ ሀብት ነው። ኢትዮጵያ ለሺህ ዘመን የጸናችው ከስርዓትም ከሁኔታም ከተስፋ አስቆራጭ እውነት ባሻገር ነገም በተመለከቱ ልጆቿ ነው። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። ኢትዮጵያ ባለፈችባቸው ጎዳኖች በምታልፈባቸው መንገዶች ላይ ስለ ሀገር አንድነት ዘብ ስለቆሙ ከስርዓትና አገዛዝ ባሻገር ተመልክተው ከሀገር ጎን ስለተሰለፉ ኢትዮጵያዊነትና ኢትዮጵያ በህብረ ብሔራዊነት ጸንተው እንዲኖሩ ስላደረጉ እያደረጉ ስላሉ የሀገር ኩራቶች እየተነጋገርን አብረናችሁን ቆያለን። አብራችሁን ቆዩ። ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ በሆሳዕና ከተማ ተገናኝተን ዳግም ቃል ኪዳናችንን ለመጠበቅና ለማጽናት መላው የኢትዮጵያ ልጆች በዚህ ጀግና ሕዝብ ፊትና በሆሳዕና ከተማ ዳግም ተገናኝተን የጀመርነውን ለመጨረስ ያልጀመርነውን ለመጀመር ኢትዮጵያን ለማጽናት በጋራ እንድንቆም በድጋሚ ጥሪዬን አቀርባለሁ። ሀገር ጸጋ ብቻ አይደለችም። ሀገር የሥራ ውጤትም ናት። ሀገርን ልጆቿም ይሠራታል። የዚህ ማሳያዋ ኢትዮጵያ ራሷ ናት። ኢትዮጵያ በመልክዓ ምድራዊ አቀማመጧ ምክንያት ደጋግሞ ሰይፍ የጎበኛት፣ በእሳት ቀለበት ውስጥ የተሻገረች፣ በባንዳዎች በጎን የተወጋች፣ በቅርብና ሩቅ ጠላቶቿ በየጊዜው ሲዘመትባትም ኖሯል። የጥንታዊት ሀገር ኢትዮጵያ የሺህ ዘመናት ፍኖት እንደው በአጋጣሚ በዘፈቀደ ዛሬ አልደረሰም። የራሷ መልክ ቀለምና ሴትን ይዛ የመዝለቋ ሚስጥርም የድል ጉዳይ አይደለም። በዓለማችን ገናን የነበሩ ግዛት አጼዎች ወይም ኢምፓየሮች ወድቋል። በግዛታችን ፀሐይ አትጠልቅም ያሉ በግዛታቸው ፀሐይ ጠልቋል። አስገራሚ ጥንተ ስልጣኔን የገነቡ ሀገራት ስልጣኔያቸው ከስሟል። በታሪክ ህዳግ ላይ የቀሩት ሀገራትም ቀላል አይደሉም። ኢትዮጵያ ሺህ ዘመን የዘለቀችው ስላሸነፈች ነው። ፈታኙን ውጣ ውረዶች ስለተሻገረች ነው። ባለፈው 7 ዓመት ውስጥ ኢትዮጵያ የገጠማት ፈተና ትሻገረዋለች ተብሎ የሚታሰብ አልነበረም። ለውጡን ተከትሎ ስልጣን ለምን ከእጃችን ወጣ፣ የተነጠቅነውን ዙፋን ከእጃችን ያመለጠውን በትረ ሙሴን እናስመልሳለን ብለው ግጭት ከፈጠሩ አካላት እስከ የለውጡ ካልኩሌተር ነንባዮች ትናንት በፉጨት የሚጣሩት አመፅ ዛሬ በጩኸት እንኳን መጥራት የማይችሉበት ደረጃ እንዲደርሱ የሆነውም በኦሮሚያም በአማራም ነፍጥ አንጋቾች በድርድር ወደ ሰላም እየመጡ ያሉትም ኢትዮጵያን ለማጽናትና ዘላቂ ሰላምን ለመፍጠር በ7 ዓመታት የተሰራ ስራ ውጤት ነው። ኢትዮጵያን ለመበተን ለሀገር አክሷይ ባንዳ ቀለሃም ቀለብም ታንኩንም ባንኩንም የለገሱ ሀገራት ሳይሳካላቸው ቀርቷል። የተሰራውን ሴራ በማሸነፍ ሀገር ማጽናት ተችሏል። ይህ የድል ጉዳይ አልነበረም።
አልነበረም። ይህ በእቅድና በመስዋዕትነት የተገኘ የሥራ ውጤት ነው። ግዙፍ የውጭ ኃይሎች ድጋፍ ጭምር እገዛ ያለበትን ናዳ ለማምለጥም ከናዶ የተሻለ አቅምና ፍጥነት መያዝንም ይጠይቃል። ኢትዮጵያ ከቋጥኝ ናዳዎች ያመለጠችው በሥራ እንጂ የድል ጉዳይ በለስ ቀንቷት አይደለም። ይህ የአሸናፊነት ድል የተገኘው በሌላ ሳይሆን ኢትዮጵያን ለማጽናት ደምም አጥንትም በከሰከሱ የኢትዮጵያ ልጆች ነው። ኢትዮጵያዊነትንና ኢትዮጵያን ያጸኑት ሁለቱ ላይ የተሰነዘረውን ፍላጻ ጭምር በመመከት ነው። ኢትዮጵያን ማጽናት መፈክር አይደለም። ኢትዮጵያን ማጽናት ግብታዊነት የተጣባው ስሜት ወለድ ሽለላ አይደለም። ኢትዮጵያን ማጽናት የኢኮኖሚ፣ የወታደራዊ፣ የትርክትና የዲፕሎማሲ ጥምረት ብርቱ እንቅስቃሴ የፈጠሩት እውነት ነው። እርግጥ ዛሬም ቢሆን ፈተናዎችና ችግሮች አሉ። ችግርን በውይይት ለመፍታት እየተደረገ ያለው ጥረትም እንደቀጠለ ነው። የሰላም መንገዱን የሚቀላቀሉ ታጣቂዎችም ቁጥራቸው ቀላል አይደለም። ይሁንና አሁንም ቢሆን ከፊት ለፊት የሚቀሩ ትልልቅ ስራዎች አሉ። ከመንግስት ውጭ ያለ አካል ጠመንጃውን እስኪያዘቀዝቅ ድረስ ለሰላም የሚደረገው ሩጫ ይቀጥላል። ሆኖም ዛሬ የተፈጠረው ሰላምና ለውጥ ኢትዮጵያን ለማጽናት በተሰሩ የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን። ምክንያቱም በባዳ የተጠለፈ ገመድ አይፈታም፣ አያስርም። እርስ በርስ መተሳሰር ሲገባን ክፉ ሐሳብ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የሕዝቦቻችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንን በሁሉም መስክ እናሳካ፣ ልመናን ታሪክ እንድናደርግ የጀመርነውን መልካም ጅማሮ ሁሉ ለፍሬ እንድናበቃ ሰላምን፣ ንግግርን፣ ውይይትን፣ አንድነትን፣ ብሔራዊ ጥቅምን እንድናስቀድም በታላቅ ትሕትና አደራ ልላችሁ እወዳለሁ። ኢትዮጵያ የጸናቸው ጠላቶቿንም የታከኩ ኃይሎችን አራክፋ ነው። የተፈጥሮ ሀብቷ ላይ እንዳትሰለጥን ተፈጥሮ የሰጣትን 3 አህጉራትን ከሚያዋስነው የመልክዓ ምድር ወሳኝነት ወይም ጂኦስትራቴጂክ ስፍሯ ላይ እንዳትገነግን ከትናንት እስከ ዛሬ ዘለቁ ላኪዎች በቀጥታም ሆነ በእጅ አዙር በሚልኳቸው አካላት ምክንያት በችግሮች እንድትፈተን አድርጓታል። እርግጥ የሀገርን ሕልውና ለማክሰም ከመጣው ባለብርቱ መዳፍ እጅ አንጻር ትልቁ ግብ ሕልውና ይሆናል። ጠንካራ ሀገራት በወራሪዎች ጉልበት በፈረሱበት በወደሙበት ዓለም መኖር መቻል ብቻውን ድል ይሆናል። ህዳሴ ግድቡ በዚህ ፈተና መሃል ነው የተጠናቀቀው። ያውም በዲፕሎማሲም በፖለቲካም የእንደመስሳቸዋለን ዛቻና በውስጥ ባንዳዎች የተፈጠሩ ችግሮችን በማሸነፍ ጭምር የታወጀ ሀገር የማጽናት የምስራች የሆነውም በዚህ እውነት ምክንያት ነው። የከተሞች ልማትና ጽዱ ከተማን የመፍጠር ሥራ በነገው ዓለም ተወዳዳሪ የሚያደርጉ የዲጂታይዜሽን የሰው ሰራሽ አስተውሎት ላይ የተሰሩ ስራዎች ከጦር ግንባር እስከ ዕለት ተዕለት ኑሮ ማገልገል የሚያስችሉ የድሮን ቴክኖሎጂ ግንባታዎች በፈተና ባለመበገር ጸንቶ በመቆም የሀገር ሕልውናን ለማጽናት ነገን ለመበየንና ለመኳል የተሰሩ ስራዎች ናቸው። እውነታው በማዕበሉና በወጀቡ ከመዋጥ ይልቅ በወጀብ ላይ የመሰልጠን በማዕበሉም ላይ የመጫወት ገድል ነው። ይህን ለመከወን ጥልቅ የሀገር ፍቅር ስሜት ነገን ማየትና ለፈተናዎች አለመንበርከክን ይጠይቃል። ይህን ለማድረግ ጥልቅ የሀገር ፍቅርን ይጠይቃል። የግዛት አካሌ ትቆረስ ብሎ የግዛት አንድነትን ቴሪቶሪያል ኢንተግሪቲን የመናድ የባህር በርን ያክል ግዙፍ ሀገራዊ ጥቅም አሳልፎ ከመስጠት ካለው ውድቀት ሀገርን አላቆ ይህን ጥፋት ለማረም መነሳት አርበኝነትን ይጠይቃል። የኤርትራ ትግል ከየት ወዴት ብሎ የተገንጣይ ቡድንን ከመደገፍ በርካታ ኢትዮጵያን የሞቱለትን የባህር በር የተሰጠበትን የሀገር ካስማ ከመናድ እንቅስቃሴ በተቃርኖ ለመቆም ይህን ትልቅ ጥፋት አርማለሁ ብሎ መነሳት ትልቅ የአርበኝነት መንፈስና ተጋድሎን ይፈልጋል።
አየለ ያረጋል የተባሉ ጸሐፊ ሀገር በመስዋዕትነት ትጸናለች ይላሉ። የጦርነት ታሪክ ገጾች በበዙባት ኢትዮጵያ መስዋዕትነት ያልነካካው የህብረተሰብ ክፍል የለም። ኢትዮጵያን ሁሉ ለኢትዮጵያ ሉዓላዊነትና ነጻነት ህልውና መጽናት ወድቀዋል፣ ተጋድለዋልም። በሀገር አንድነትና ህልውና ላይ የተቃጡ ጥቃቶችን ለመመከት በህብረ ብሔራዊነት ዋጋ ከፍሏል። መስዋዕትነት ራስን ለሌሎች አሳልፎ መስጠት ነው። ኢትዮጵያ በትውልድ መስዋዕትነት የቀጠለች ሀገር ናት። የመስዋዕትነት መገለጫ በጦር ሜዳ ባንዳ እየደፈቁ አርበኛ ማጀገኑ የኖረ እሴት ነው። ቀደምት ኢትዮጵያን የግፍ ወራሪዎችን አጥንት ከስክሰው ደም አፍስሰው በመታደጋቸው የግዛት አንድነትን ከማስጠበቅ ባሻገር እሴቶቿ እንዲጠበቁ ቅርሶቿም እንዲቆዩ አድርጓል። ከዚህ ባሻገር የኢትዮጵያ መስዋዕትነት ሀገርን ከወረራ በመታደጉ በዲፕሎማሲው መስክ ሌሎች ያላገኙትን እድል እንድታገኝ አስችሏታል። ይህ በትውልድ ቅብብሎሽ የመጣው የዲፕሎማሲ ሂደት ለውጡን ተከትሎ ደግሞ ወደ ሌላ ትልቅ ምዕራፍ ተሸጋግሯል። ከተሽኮርማሚነት የዘለለው የኢትዮጵያ ዲፕሎማሲ አጀንዳ ማስፈር ጀምሯል። ከዓለም አቀፍ የፋይናንስ ተቋማት ፍትሃዊነት ጥያቄ እስከ አህጉረ አፍሪካ በጸጥታው ምክር ቤት ውክልና ልታገኝ ይገባታል ድረስ መሟገትም ችሏል። የብሔራዊ ጥቅም ላይ ያተኮረ ብዝሃ ትብብርን ያስቀደመ የዲፕሎማሲ ጉዞ የብሪክስን ጥምረት የተቀላቀለ በዓለም የገነነ እስከ መሆን አድርሶታል። የበርካታ ሀገራት መሪዎች መዳረሻና የዓለም ትልልቅ ጉባኤዎች መስተናገጃ የመሆኑ ሚስጥር በለውጡ የተራመደው የዲፕሎማሲ ውጤት ነው። እናም ኢትዮጵያ እንድትፈራርስ የምንጊዜም ፍላጎታቸው የሆኑ አካላት በየዘመኑ ወደ ገደል ሲገፏት ቢኖሩም በልጆቿ ሙሉ ሰማዕትነት ነው ተከብራና ጸንታ የኖረችው። ሉዓላዊነቷን አስጠብቃ መቆየት ብቻ ሳይሆን ለሌሎች ህዝቦች ነጻነት፣ ሰላምና መረጋጋት በበርካታ ሀገሮች በተጫወተቻቸው ሚናም ለአፍሪካ ህብረትና ለሌሎች ዓለም አቀፍ ተቋማት ማዕከል መሆን አስችሏታል። ይሄ የመንግስታትና የዜጎችን አገር የማጽናት መስዋዕትነት ውጤት ነው። ዛሬ ኢትዮጵያ የአባይን የ3000 ዓመት ጥያቄ መልሳለች። ወደ ቀይ ባህር ልትቀርብ ስትል ደግሞ ከዓለማችን ወሳኝ የባህር በር መተላለፊያ ስፍራ በሆነው በተለይም በባብል ኤልመንደብና የአባይ ተፋሰስ ፖለቲካ ድልን ተጎናስፋለች። ከዚህ በኋላ በተፈጥሮ ሀብቷ ላይ እንዳታዝ የሚከለክሏትን ሀገራት አፋስ ይዛለች። ቀጣይ ቀይ ባህር ላይ ስትሰየም ከዓለም ኢኮኖሚያዊና ፖለቲካዊ ሚና ባሻገር ኢትዮጵያን የማጽናት ሀገራዊ አንድነትን የማጠናከር አባቶች ያስረከቡትን ሀገር በኩራት ወደ ልጆች ማስረከብ አኩሪ ታሪክን ያውም ጥፋትን አርሞ የሀገሪቱን የማድረግ ሚና ገልብቶ ወደ ቀጣዩ ትውልድ ማሸጋገር ያስችላል። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። እኛ የበዛብህ ጴጥሮስ ልጆች ነን የሚለው የጠቅላይ ሚኒስትር አብይ አህመድ ንግግር ከፖለቲካ ስርዓት ባሻገር ስለ ሀገር የመቆም ሐቀኝነትና መስዋዕትነት የሚገለጽበት ድንቅ እሴት ነው። ሉዓላዊነትን ለማስከበር የሀገር ጥሪን አክብሮ የመንቀሳቀስ የሀገር ፍቅር የተገለጸበት የአርበኝነት ታሪክ ነው። ሀገር በነ ኮሎኔል በዛብህ አይነት ቆራጥና ጀግና አርበኞች ጸንታለች። ይህ እሴት ሀገር ጠብቆ አቁሟል። ይህ ከራስ በላይ ንፋስ የሚል ጠንካራ እምነት ሀገርን አጽንቷል። የሀገር ፍቅርም ከራስ ጥቅም ይልቅ የህዝቡን ጥቅም ማስቀደም፣ ለፍትሃዊነት መገዛት፣ ከራስ ወዳድነት መራቅ ነው። ለሀገር ገጽታ መጉደፍ መጨነቅ፣ ለተፈጥሯዊና ታሪካዊ ሀብቶች መቆርቆር፣ ለብሔራዊ ጥቅም መቆም የሀገር ፍቅር ነው። ኢትዮጵያ በየዘመኑ ሀገርንና ወገንን በሆድ የለወጡ ቡድኖችንና ግለሰቦች ቢፈትኗትም የሀገር ፍቅርና አርበኝነት እሴት ባላቸው ልጆቿ ግን አርነቷን አረጋግጣለች። ህብረ ብሔራዊ ኢትዮጵያ የጸናችውም በሁሉም ማዕዘናት ባሉ ልጆቿ የጋራ መስዋዕትነት ነው። ይህ በመስዋዕትነት የተገኘ ድልና የጸናች ሀገር ለኢትዮጵያውያን የአብሮነት መሰረት ሆኗል። አብሮነት የኢትዮጵያን ህልውናን ያበጀ ድንቅ እሴት ነው። አድዋ ትልቁ ምሳሌ ነው። የታሪክ ፍልስፍና ምሁራን እንደሚሉት አድዋ በታሪክ ኢትዮጵያን ብሔር፣ ጾታ፣ ሃይማኖት፣ ማህበራዊ መደብና ቀራኔና ልዩነት ሳይበግራቸው ድርና ማጎ ነው በአብሮነትና አንድነት ዘምተዋል፣ ድልም ነስቷል። የአሁኑ የለውጡ ትውልድም በጋራና በአንድነት ህዳሴን እውን አድርጎ
ድጋሚ የአድዋን ታሪክ ጽፏል። እነዚህ አንድነትና የአብሮነት እሴቶች ባይኖሩ ኖሮ ሀገር በመስዋዕትነት ላትጸና ትችል ነበር። ሀገር የአንድነት ማህበር ቤት ናት። ኢትዮጵያ በታሪኳ ባለፈችባቸው ውጣ ውረዶች ሁሉ ዋጋ ተከፍሏል፣ ያውም የሚደንቅ ዋጋ። ይህ ትውልድ ይችን እልፍ ትውልድ ዋጋ ከፍሎ ያሻገራትን ታሪካዊት ሀገር ጠብቆ ከተረከበው አልቆ ለማስረከብ ሲባል አባይ ላይም ቀይ ባህር ላይም የሚሰሩ ስራዎችም ቀጥሏል። የትናንት ጥፋቶችን ለማረም የሚደረገው ሩጫ ኢትዮጵያን የማጽናት ትልቁ የቤት ስራን የመወጣት እንቅስቃሴ የአብሮነት ማህተም ኢትዮጵያን ለማጽናት የተደረገ መስዋዕትነት ነው። በመቷት ቁጥር እንደ ሚስማር መጠንከሯን የቀጠናው ጌታ የአፍሪካ ድምፅና በዓለም ፖለቲካ ላይ ወሳኝ ሚና የምትጫወት ሀገር ያደርጋታል። ለዛ ነው ቀይ ባህር የባህር በርን ከማግኘት ባለፈ የኢትዮጵያን ህልውና የሚያጸና እውነት የሆነው። ትውልዱ የሀገሩን አቅምና ሀብት ሲረዳ ደግሞ በኢትዮጵያ ምድር ላይ ብዙ ድንቆች ይታያሉ። በርካታ አቅሞች ያላት ሀገር ናት ኢትዮጵያ። ጄኔሬሽን ይህ ትውልድ ችግሯን ብቻ ሳይሆን አቅሟን ፈልፍሎ የማየትና የማውጣት ብቃት እንዳለው ከጅምር ስራዎቻችን የሚታይ ስለሆነ ችግሯን ብቻ ሳይሆን አቅሟን ከኢትዮጵያ መቀበል ብቻ ሳይሆን ለኢትዮጵያ መስጠት። ብዙ እጆች በትብብር ካልሰሩ እህል ዳቦ መሆን ስለማይችል በትብብር መንፈስ በብዙ ትጋትና ልፋት አዲስ የታሪክ ገጽ ለኢትዮጵያ ለአፍሪካም ብርሃን የሚሆን የብልጽግና ጅማሮ በእኛም በሌሎችም የሚታመንበትና ለትምህርት የሚውል ዳግም አድዋ በኢትዮጵያ ይከበር ዘንድ ዛሬ አፍሪካ የምትፈልገው ብልጽግናን ነውና በልጽገን ለማበልጸግ በጋራ እንድንሰራ በድጋሚ በታላቅ ትህትና አደራ እላችሁ እፈልጋለሁ። ኢያሱ በአካፋ ሀገርና ዜግነት በተሰኘው መጣጥፋቸው ዜጎች ስለ ሀገራቸው ታሪክ፣ ስለ አርበኞቻችን ጀግንነት፣ ስለ መስዋዕትነታቸው፣ ስለ ሊቆቻቸው ይበልጥ ባወቁ ቁጥር ሀገራቸውን እያፈቀሩ ይበልጥ አርበኛ፣ ይበልጥ ጀግኖች፣ ይበልጥ ሊቆች እንደሚሆኑ ያትታል። ኢትዮጵያዊ ሁሉ በአድዋ ማይጨው፣ ካራማራና ባድሜ የተከፈለውን መስዋዕትነት መረዳቱ የተከፈለውን ዋጋ እንዲረዳ ያደርጓል። ኢትዮጵያዊ ሁሉ የህዳሴ ግድብ እውን ለማድረግ የተከፈለውን መስዋዕትነት ግድቡ እንዳይጠናቀቅ ከጸጥታው ምክር ቤት እስከ አፍሪካ ህብረት የተካሄደውን ተጋድሎ ግድቡ በሚገኝበት ሊፈጠር የተሞከረውን ቀውስ የግድቡ የውሃ ምንጮች በሆኑት አማራና ኦሮሚያ ግጭት እንዳይበርድ በድርድር እንዳይቋጭ እየተሰራ ያለውን ሴራ ጠንቅቆ ማሳወቅን ያስፈልጋል። ይህም ፈተና በብቃት በማለፍ ህዳሴው ግድብ እውን ሆኗል። አባይ የ3000 ዓመት ጥያቄን በመመለስ ኢትዮጵያን አጽንቷል። ቀይ ባህር ደግሞ ኢትዮጵያን ከማጽናት ባሻገር በዓለም ላይ ሚናዋን ያለቀዋል። ኢትዮጵያ በአባይ ጸንታ በቀይ ባህር ትልቃለች። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን።